እኔ በማያጠራጥር ሁኔታ ኢየሱስ መልእክተኛ ነው። ኢየሱስ ሰው ነው። ኢየሱስ ነብይ ነው። ራሱ ተናገረው ማለት ነው። ኢየሱስ ሰው ነኝ ብሏል። እንደገና አንድ ክርስቶስም ጌታም አድርጎታል እግዚአብሔር። እስቲ አሁን አንቺ ምን ታደርጊያለሽ መሰለሽ? በማያሻማ በማያጠራጥር ሁኔታ ኢየሱስ እኔ አምላክ ነኝ ያለበት አንድ ጥቅስ ታመጫለሽ? ቅድም ሰጠው እኮ። እሺ ላውራ እንዴ? እኔ ላውራ። አንቺሽ ያውን ከፍታለን። አምጪ ያው እሺ። አሁን እነዚህን ሁሉ አሳየኝ። ልከፍት ነው። እሺ እነዚህ ሁሉ የመጽሐፍ ቅዱስ ቃል ናቸው። ምዕራፍና ቁጥር እሺ ዮሐንስ 10:30 በማያሻማ ሁኔታ ዮሐንስ 8:58 ቆይ አንዴ ተረጋጊ። ዮሐንስ 10:30 ዮሐንስ 10:30 እኔና አብ አንድ ነን ይላል። በምንድን ነው አንድ የሆኑት? በአምላክነት እና እሺ አንተ በምንድን ነው ልትለኝ ነው? ጀግና በቃ አየሽ። ያው አሁን የለም መጋጋጥ ነው ያለው ነገር፣ መጋጋጥ ነው፣ ምንም ነገር የለም። እሺ እዚህ ጋር አይደለም። እሺ ቆይ ያዘው ማርያምን ያዘው። ቆይ እሺ ሊያዝልሽ ያው መለስኩት። ይኸውልህ እኔና አብ አንድ ነን ሲል በምንድን ነው አንድ የሆኑት ንገረኝ። አንተ በአምላክነት አይደለም ካልክ በምንድን ነው? ላሳይሽ አንዴ ላሳይሽ። ቆይ አንዴ አቡኪ ቆይ አቡኪሽ አንተን እስቲ መጀመሪያ አንተን ታርግልን አንዴ። አንተ ከመቀጠልህ በፊት እሷ ማስረጃ አምጣ። እሺ በምንድን ነው አይነት ሙግት? ይሄ የህፃናት ሙግት ነው የሚለው። ለእኛ ራሱ ይደብረናል። ኢብራሂም ማስረጃውን ያቀርባል። አሁን ያንቺን እንስማ። አንቺ በዚህ ነው በአምላክ ነው ካልሽ ማስረጃውን አቅርቢልን እኮ። ማስረጃ እኮ ከመጀመሪያ ጀምሮ አልሰማኸኝም አቡበከር? መጀመሪያም የመጽሐፍ ቅዱስ ጥቅሶች ጠቅሼ ነው የገባሁት እንጂ በባዶ ሜዳ አይደለም። በአምላክነት ነው አይደለ? እምነትዬ አንድ የሆኑት በአምላክነት ነው። አዎ ጎበዝ። በአምላክነት አንድ ለመሆኑ ማስረጃውን ስጪ። ኢብሮ ደግሞ ላለመሆኑ ያሳያል እሱ እኮ። እሺ ይሰጣለሁ፣ ችግር የለም። ዮሐንስ እኔና አብ አንድ ነን እኮ። እኔና አብ አንድ ነን። ሁለተኛ ዮሐንስ 8:58 በምን በአምላክነት መረጃ ምኑ ነው መረጃው? እንደኔና አብ አንድ ነን። አንተ ወደ ፈለግከው ስታረጉመው መረጃ አያስፈልግም። እኛ ስንነግር መረጃ ትላለህ። አንተ ኢየሱስ ሰው ነው ማለት ነው ስትል አንብበህ አድምጠኝ። እኔና አቡበከር አንድ ነን ብልሽ አንድ ሰው ነን ማለት ነው እንዴ? እኔና አቡበከር አንድ ነን አትለኝም? ከመሬት ተነስተ መጀመሪያ አንድ የሚያረጋችሁ ነገር አለ። እኔና አቡበከር አንድ ነን ያው አልኩኝ። ከመሬት ተነስቼ አልኩኝ አትልም። መጽሐፍ ቅዱስ እንግዲህ ኢየሱስ ክርስቶስ ከመሬት ተነስቶ አይልም። አንተ ልትል ትችላለህ። እሺ ቆይ ደግሞ በቃ ላሳይሽ። አሁን እኮ ችግርሽ እኮ በቃ መረጃው ነው። አንቺ ማስረጃ ቅርብ ብለኸኛል፣ አቀርባለሁ፣ ታሳያለህ። በቃ አሁን ቅድም ሰምቻለሁ ማስረጃ በአምላክነት መሆኑ እኮ። እሺ ቀጥል። ሌሎች ጥቅሶች ላሳይህ። አንድም ጥቅስ የለም ብለህ አይደለ? የለም አሁን እስካሁን አላሳይሽም። እሺ አሳይኝ አሁን እኮ። እሺ ሂድ ላሳይህ። እሺ የቱ ጋር? ቆይ እንዴት ነው ነገሩ? የቱ ጋር ልሂድ? እሺ አልሰጠሽም። ዮሐንስ 8:58 ሂድ። እሺ አብርሃም ሳይወለድ እኔ ያለው አለ። ምን አለ መሰለሽ? ከቁጥር እዛው 56 አብርሃም ቀኔን ያይ ዘንድ ሐሴት አደረገ አየም ደስም አለው አለ። እሺ ከዛ በኋላ ምን አገባኝ ነው? እሺ አብርሃም ሳይወለድ እኔ ያለው አለ። በምንድን ነው ያለው? እሺ አድምጠኝ ኢብራሂም። በምንድን ነው ያለው? አብርሃም ሳይወለድ እኔ ያለው ማለት የአብርሃም የይስሐቅ የያዕቆብም አምላክ እኔ ነኝ ማለት ነው። በቃል ደግሞ አንቺ መረጃ ኢብራሂም በመከባበር እንነጋገር። መጀመሪያ መረጃ አምጪ። አንተ ስታወራ እኔ አልሳኩም አይደለ? ይቅርታ እሺ፣ ስለሳኩኝ በጣም። ስለዚህ በማምታታት አይደለም እውነት የሚወጣው፣ በማምታታት ሲሆን በመረጋጋት። መረጃ አምጪ። እሺ መረጃ ይኸውልህ፣ ነገርኩክ። አብርሃም አንተ ቆይ ልጠይቅክ፣ ሰው ነው ከድንግል ማርያም የተወለደ ሰው ነው ወንድ ልጅ ነው አልክ። ወንድ ልጅ ነው ካልክ አብርሃም ሳይወለድን ያለው ሲል በምኑ ነው የሚመስልክ? አይመለከተኝም። እኔ አንቺ ነሽ የምታመጪው። በምን ማለት ነው አይመለከተኝም? እሺ ቆላሲስ 2:9 ላይ ሂድ። ቆላሲስ 2:9 ላይ ሁለቱም ፌል አድርጓል። ወቁ። እሺ 2:9 ቆላሲያስ 2:9 እሺ ቆላሲያስ አይደለም ፊልጵስዩስ ነው በነገራችን ላይ። እሺ ላርግልሽ። እሺ በእሱ የመለኮት ሙላት ሁሉ በእሱ ተገልጦ ይኖራል አለ። እሺ ክፈተው አሳየን። ቆላሲስ 2:9 ይኸው በእርሱ የመለኮት ሙላት ሁሉ በሰውነቱ ተገልጦ ይኖራል አለ። እሺ ስለዚህ የመለኮትነቱ ክብር በሰውነቱ ውስጥ አለ ማለት ነው። ስለዚህ ኢየሱስ ክርስቶስ አምላክ ነው። ኧረ ቆይ ተረጋጊ እንዴ። በእርሱ የተባለው ማን ነው? ኢየሱስ ነው። የመለኮት ሙላት ሁሉ ሰውነቱ የተባለው ማን ነች? የኢየሱስ ክርስቶስ ሰውነቱ የተባለው ማን ነች? እሺ አንድ ነገር ላስረዳ። ማን ነች? ሰውነቱ የተባለው ማን ነች?
ሰውነቱ የተባለው ማለት ሰውነቱ ብሎ ማነች አለ እንዴ? በኢየሱስ ክርስቶስ ሰውነት የመለኮት ሙላት አለ ነው። ግልጹን አማርኛ ለራስ ሲሆን ታጣምመዋለህ። ሰውነት የተባለው ግልጽ በግልጽ የተጻፈ ነገር ነው። ለራስ ሲሆን ሌላ ትርጉም ትሰጠዋለህ። የለም እኮ እዚሁ ጋር እኮ መረጃ አለ። ቆይ እናየዋለን። እሺ አዙሮ እኮ ለማን እንደሆነ እዛው እኮ ይነግረናል። ወይ ላሳይሽ እኮ ነው። አሁን እኮ እሱ የተባለው አሁን የሰውነት የኢየሱስ ሰውነት ምንድን ነች ታውቂያለሽ? በእምነት መጀመሪያ እሺ አንተ የምታውቀውን እስቲ ንገረኝ። እኔ አይደለም እኔ የማውቀውን አይደለም ባይብል ላይ ያለውን እየነገርኩሽ ነው። የኢየሱስ ክርስቶስ ሰውነት ከድንግል ማርያም የነሳው ስጋ ነው። በመለኮቱ ደግሞ አምላክነትን የተመላ ስጋ ነው። ጥያቄ የጠየቅኩሽ የኢየሱስ ሰውነት የተባለችው ምንድን ነች? ይኸውልህ መልሱን ነግሬሃለሁ። አንተ የፈጠርከውን ወይም ያመንከውን መንገር ትችላለህ። አይ በቃ ይሄንን ሳታውቂ ነው እንዴ ታዲያ እንትና የኢየሱስ ሰውነት ሌላ ትርጉም የለውም። ተናገር እስቲ አንተ። እሺ ቆይ ላሳይሽ። በቃ እሺ አንዴ ቆይ እየከፈትኩ ነው። ቆይ አንዴ ላሳይሽ እንዴ። እሺ ደንደንደን ቆይ አንዴ አይደለም ለምን ሌላ ጋር ትሄዳለህ? መጀመሪያ ይሄን ክፈትና ልከፍትልሽ እኮ ነው። ተረጋጊ አንዴ። ኧረ ቆይ ምን ሆነሽ ነው? እና እያንዳንዱ ነገር ገና እዚህ ከምዞር ምን አደረገ መሰለሽ? አሁን መጽሐፉ ሲናገር ምንም እዚህ እኮ አይደለም ያልኩህን ጥቅስ መክፈት ነው። ቀላል ነው። ቆይ እሺ ላሳይሽ ነው እኮ ያው። እሺ እዛው ቆላስይስ እዛው ወደኋላ ነው። እሺ ምን መለሰው ምዕራፍ 1 ቁጥር እሺ ምን አለ መሰለሽ? እርሱ የአካሉ ማለትም የቤተ ክርስቲያን ምን አለ? እርሱ አለ አይደል ነው? አዎ የአካሉ ይሄ ሌላ አስተምሮ ነው። እዚህ ጋር ማንሳት አትችልም ከይቅርታ ጋር። ቆይ አትበለኝ ኢብራሂም፣ በጣም እያምታታህ ነው። ልክ አይደለህም። ለምን መሰለህ? አድምጠኝ። ማምታታት ነው ያዝከው። አንዴ አድምጠኝ እሺ። ያዘውና አድምጠኝ። ይሄ ችግር የለብኝም። እኔ ከፈለክ እኔ ላውራና ይሄን ማስረዳት ትችላለህ። እኔ ችግር የለብኝም። አንዴ አሁን እኮ እኔ ይኸውላችሁ እስካሁን ድረስ እኔ ያመጣሁት መረጃ ክርክር አላስነሳም። አንድ ክርክር አላስነሳም አይደለም። ነገርኩህ ለምን ክርክር እንደማያስነሳ ታውቃለህ? በቃ እውነት ስለሆነ ነው። አንተ እንደፈለግህ አድርገህ ስለምትተረጉመው እንደሚመች አድርገህ። ግን አሁን እኔ ማውራውን ስማኝ። ቆላስይስ 2:9 ላይ ክፈትና እርሱ ያልከው ማን እንደሆነ ከላይ ይነግርሃል። እሱ ካልክፈተው ቆላስይስ ምዕራፍ 1 ቁጥር 19-18 ወደዚህ አትምጣ። ይሄ የክርስቶስና የቤተ ክርስቲያን ትምህርት ነው። ማነች አካሉ? የኢየሱስ አካል። በማምታታት ከሆነ እንግዲህ እዚህ ያለው ሰው እንዲረዳ የምፈልገው የኢየሱስ አካል ማን ነው? ይኸውልህ መጽሐፍ ቅዱስ ከአንድ ፔጅ ከአንድ ምዕራፍ ወደ ሌላ ምዕራፍ ከሄድክ ሌላ ትምህርት ነው ያለው። ቆይ ተረጋጊ። የኢየሱስ አካል ማነች? አይደለም ምንም አልረጋጋም። ምክንያቱም እያምታታህ ነው እንጂ ለእውነት እየቆምክ አይደለም። በቃ ለእውነት የምትቆም ከሆነ ምልህን ስማኝ መጀመሪያ። ምንም ትክክለኛ ነገር አላመጣሽም በመጀመሪያ ደረጃ ማለት ነው። እሺ አሁን ችግር የለውም። ታስረዳኛለህ፣ ታሳየኛለህ። ምልህን ስማኝ መጀመሪያ። የለም እኮ ነው የምልሽ። ታስረዳኛለህ። እውነት ካለህ እኮ ምንም ያስፈራ ነገር የለም። ምን አስፈራኝ? እኔ ምንም ያስፈራኝ ምንም ያስፈራ ነገር የለም። ችግር የለውም። ይኸውልህ እኔ ቆላስይስ 2:9 ላይ ጠየቅኩክ፣ አንተ 15-19 ላይ ሄድክ። ባለሙያ ትምህርት እንኳን ቻፕተር 1 ቻፕተር 2 ስዘል የተለያየ ሐሳብ ነው ያለው ሰዎች የጻፈው ማን አይደለ? ስለዚህ ቆላስይስ ማን ነው? እርሱ ማን ነው ካልክ ቆላስይስ 2:9 ክፈተውና ላሳየህ ወንድ ከሆንክ። ተረጋጊ። ቆይ አለዛ እያምታታው ነው ህዝብ ማደናብረው ብለህ አምነህ ውጣ። ወንድ ከሆንክ ደግሞ ቆላስይስ 2:9 ክፈት፣ እርሱ ማን እንደሆነ ላሳየህ። በቃ በማምታታት ከሆነ አንስማማ። ጨርሻለሁ። በጣም ጥሩ። አሁን ከጨረሽ ማለት ነው በደንብ ታዳምጫለሽ ማለት ነው። ቆላስይስን የጻፈው ማን ነው? ክፈተው ዝም ብለህ። ቆይ የጻፈው ማን ነው? የሐዋርያት ቃል ነው እኮ። አንድ ሰው ነው የጻፈው እኮ፣ ሌላ ነገር እኮ የለም አይደል? ያ የጻፈው ሰውዬ ስለ ኢየሱስ አካል ሲናገር የኢየሱስ አካል የተባለችው ማነች ብሎ ነው ያስተማረው። ቦዲ ብሎ ያስተማረው